በስኮትላንድ የብልግና መልእክት አለው የተባለ አንድ የአውቶቡስ ማስታወቂያ ከባድ ተቃውሞ አስነሳ። በስኮትላንድ የሆነው ፈጽሞ ከጨዋነት ንግድ ሜዳ አጫውት ይወጣ ይመስላል። ንግድ ሲነገድ መቼም ገቢ ለመሳብ ማስታወቂያ ማስተላለፍና የንግድ መልእክትን ተጠቃሚ ነው ለሚሉት ወይም ደግሞ ለንጉሱ ደንበኛ ህዝብ ማድረስ ያለ አሰራር በመሆኑ በርካታ ድርጅቶች ይህንን ማድረጋቸው እንደ አንዱ የተለመደ የንግድ እንቅስቃሴያቸው አካል ሆኖ ነው የሚታየው። ይሁን እንጂ ማስታወቂያ ሰራለው በሚል ብቻ ሰዎች ሊቀበላቸው የሚከብዱ አይነት መልእክቶችና ልፈፋዎችን የሚሰራ ነጋዴ ካሰበው ትርፍ ይልቅ ኪሳራን የሚያጭድ አተርፍ ባይ አጉዳይ መሆኑ ነው ውጤቱ። የስኮትላንዱ የአውቶቡስ ትራንስፖርት ሰጪ ድርጅትም የገጠመው ይኸው ሲሆን ተቋሙ አገልግሎትን ለህዝብ አስተዋውቃለሁ ብሎ በአውቶቡሶቹ ላይ የለጠፈው ማስታወቂያ እንዳሰበው ሳይሆን ጦስ ይዞበት እንደመጣ ሰሞኑን ሲዘገብ ሰንብቷል። ድርጅቱ ከላይ እርቃኗን ሆና አንድ በላይዋ ላይ ራይድ ሚ ኦል ዴይ ፎር ትርጓሜውም በ3 ፓውንድ ለሙሉ ቀን ጋልበኝ አሊያም ንዳኝ የሚል አይነት መልእክት የተከተበበት መፈክር ይዛ የምትታይ ቆንጆ ሴት ምስልን በማስታወቂያነት በአውቶቡሶቹ ላይ በማስፈር ከባድ ተቃውሞ እንደገጠመው ተሰምቷል። ድርጅቱ በአፉ ለምታ ነው ይህን ያደረኩት ማስታወቂያው እንዲህ አሻሚ ትርጉም ይኖረዋል ብዬም አላሰብኩም በሚል የተፈጠረውን ቁጣ ለማብረድ የሞከረ ቢሆንም እንኳን በርካቶች ግን እጅግ ብርቱ ተቃውሟቸውን በየማህበራዊ ድረገጹ ከመግለጽ በተጨማሪ ጉዳዩ እስከ የሀገሪቱ የማስታወቂያ አስተዳደር ባለስልጣን መድረሱ ነው የተነገረው። ድርጅቱ ማስታወቂያውን እንደሚያነሳ ከመግለጽ በተጨማሪም ደንበኞቹን በይፋ ይቅርታ ይጠየቀ ቢሆንም እንኳን የተፈጠረው አጋጣሚ ግን ብዙዎችን ማበሳጨቱና ለሌሎች ነጋዴዎችም ማስታወቂያ ሰሪዎች ማስታወቂያ እንዴት ሊሰራ እንደሚገባ የተግባር ትምህርት ሰጥቶ ያለፈ መሆኑን ዘገባው አትቷል።